በጣም የሚገርማችሁ ነገር የቅባት ጉዞዎቹን መጽሐፍ ቅዱስ ላይ ስናይ በጣም ለየት ያሉ ናቸው። ከአብርሃም ጀምሮ ይስሐቅ፣ ከይስሐቅ ጀምሮ ያዕቆብ፣ ከያዕቆብ ጀምሮ እስራኤል እያለ የቅባት ጉዞዎች ብዙ ናቸው። ከዛ መካከል ደግሞ ወዴት ይዞራል? ወደ ተሲባዊ ኤልያስ ይዞራል። የቅባት ጉዞ እግዚአብሔር በሚወዳቸው ሰዎች መካከል ነው እግዚአብሔር ቅባቱን የሚያስቀምጠው። የቅባት ኃይል በተቀመጠ ጊዜ እግዚአብሔር በልዩነት እየሰራ ነው የሚቀጥለው። እግዚአብሔር አንተ ስለወደድክ አንቺ ስለወደድክ ሳይሆን እግዚአብሔር ወዶ ነው ቅባቱን የሚያስቀምጠው። ቅባት ደግሞ የሌለውን ነገር እንዳለ አድርጎ ያመጣል። ባዶውን ነገር ይሞላል፣ ሸለቆውን ይሞላል፣ ተራራውን ደልዳላ ሜዳ ያደርጋል። ስለ ቅባት ዛሬ አንዳንድ ነገሮች ማውራት ፈልጋለሁ። ተሲባዊ ኤልያስ ሲቀባው ተሲባዊ ኤልያስን እግዚአብሔር ከቀባው በኋላ የኤልያስ ጉዞ በጣም ረጅም ነው። በብሉይ ኪዳን ዘመን ላይ የነበረው ተሲባዊ ኤልያስ ቅባት የነበረው የብሉይ ኪዳን መጨረሻ የነበረው መጥምቆ ዮሐንስ ነው። የሱ ሁለቱም ቅባት ይመሳሰላል። አዲስ ኪዳን ላይ ስንመጣ መጥምቆ ዮሐንስ የብሉይ ኪዳን የመጨረሻ ምንድነው? ነብይ ነው። በቃል የተወለደ እግዚአብሔር በገብርኤል አበስሮ መልካም ዜና ያሰማ የመጨረሻ ዘመን ነብይ ነው። የኤልያስ ቅባትና የመጥምቆ ዮሐንስ ቅባት ተመሳሳይ ናቸው። ኤልዛቤል የዛተችው አንገቱን አስቆርጣለሁ ብላ የዛተችው ይህ ትንቢት መንፈስ ዓለም ላይ ቆይቶ በመጥምቆ ዮሐንስ ላይ ነው ተፈጸመው። የብሉይ ኪዳን የመጨረሻ ነብይ መጥምቆ ዮሐንስ ነው። ኤልያስ እዚህ ጋር የምናየው ነገር አለ። ኤልያስ በዛ ዘመን ከነበሩ ነቢያቶች 7000 ነቢያቶች በሌላ በኩል አለ። በዚህ በኩል ደግሞ ከ450 የባኦል ነቢያቶች ጋራ ግብ እየፈጠረ ብቻውን የእግዚአብሔር ሰው ከኤልዛቤል ዛቻውን እየሰማ ተስፋ ቆርጦ አንድ ቀን ወደ መንገድ እየሄደ ደከመና በጫካ ውስጥ ተኛ። እኔ ከአባቶቼ አልበልጥም፣ አሁን ውሰደኝ አለ። የምን መወሰድ ነው? ቅባት እያለ ሃሌሉያ። ለምን እንደሆነ የሚወስደው የምን መወሰድ ነው? ገና ብዙ ጉዞ አለ። ገና ብዙ ዘመን ታገለግላለ። ገና አንተ ገና ኤልሳን ትቀባለህ። 2 እጥፍ የሚያርፈው ሰው እያለ የምን ማብቂያ ነው? አላበቃም፣ ትቀጥላለህ። አጠገብ ያለው ሰው አላበቃም፣ ትቀጥላለህ በለው። የእናንተ ነገር አላበቃም፣ እግዚአብሔር ያስቀጥላቸዋል። በሰው እጅ ላይ ቆሞ ሊሆን ይችላል፣ በራሳችሁ አቁማችሁ ሊሆን ይችላል። እግዚአብሔር ዛሬ ያስቀጥላቸዋል። ቅባት ያስቀጥልሃል። ተነሳለና መልአኩ ተልኮ ምግብን ብላ ጠጣ። የኤልዛቤልን ዛቻ ሰምተ ቆማል ያለችውን አንገቱን አስቆርጣለሁ ስትል ስስት በዚህ ፍራቻ የወጣው ሰው አንተ ተነስና ብላ ጠጣ። ከጠጣ በኋላ ብዙ ትጓዛለህ። ከዚህ በኋላ እግዚአብሔር ካንተ ጋር ነው። ኤልዛቤልን ገና የሚበቀለው ቅባት ያለበትን ከኤልሳ ገና በኤልሳ መልእክተኛ ገና የሚቀባው እዩ አለ። ስለዚህ አትፍራ። አጠገብ ያለው ሰው አትፍራ በለው። ብዙ ትሄዳለህ በሉት። በቅባት ብዙ ትሄዳለህ በለው። ኤልያስ እንግዲህ ዛቻ ስታደርስ የነበረው 450 ባኦል ነቢያቶችን ሰብስባ የያዘችው ኤልዛቤል የምትባል የአካብ ሚስት ነበረች። የናቡቴን የእርሻ ቦታ በሐሰት አስመስክራ የወሰደችው አካብ የናቡቴን የእርሻ ቦታ እኔ ካልፈለኩ ብሎ ምግብ አልበላለ፣ ምግብ አልጠጣለ፣ አልበላለ፣ አልጠጣለ ውሃውንም። ስለዚህ ያለ እንቅልፍ ማደር ሲጀምር ምንድነው የምትፈልገው? እኔ የሚፈልገው የናቡቴን እርሻ ቦታ ነው። የእናንተ የሆነው ነገር አለ። እጄ የሚቀተውን እግዚአብሔር ያደቀዋል። ቅባት ያደቀዋል። በሐሰት አስመስክራ ወሰደችው። ከወሰደች በኋላ እግዚአብሔር ለመበቀል በኤልያስ ተናገረ። ኤልያስ ደግሞ ኤልያስ አምላክ ነው፣ የኤልያስ አምላክ ነው ብሎ ሰው እንዳያመልክ 450 የባኦል ነቢያቶች አስቸገሩ። ለነሱ ድጋፍ ገንዘብ የሚሰጠው በዛ ዘመን ላይ ኤልዛቤል የምትባል ሴት ነች፣ የአካብ ሚስት ነች። ይህንን ገንዘብ ድጋፍ እየሰጠች ምግብ እያበላች ጣዖትን ነቢያቶች እንዲያመልኩ የእግዚአብሔር የሆኑ የእግዚአብሔር ነቢያቶች ወደ ዞሯል፣ ወደ ኤልዛቤል ዞሯል። ከምን ምክንያት? ምግብ በምድር ላይ የለም፣ ድርቅ ነው፣ ሰማይ ተዘግቷል። ከምን የተነሳ? ሕዝብና እግዚአብሔር አልተስማሙ። መሃል ላይ ጣዖት የሚያመልኩ ሰዎች እግዚአብሔር እንዳይስማሙ አድርጓል።
እንድትመለክ ያደረገችው በምን ምክንያት ነው? ኤልዛቤል የምትባል ሴት የሷ መተትና ጉልምትናዋ 450 ነቢያቶችን ወስዳ የሷን ምግብና ማድ ያበለች የእግዚአብሔር የሆኑ ነቢያቶች ተሰብስቦ ከኤልዛቤል ምግብ ይበላል። ከዚህ የተነሳ ምን ሆኗል? ህዝቡ ከእግዚአብሔር ጋር አልተገናኘም። ከዚህ የተነሳ ምን ሆኗል? 3 ዓመት 6 ወር ዝናብ ተዘግቷል። እግዚአብሔርን ካላመለኩ የእስራኤል ልጆች እግዚአብሔርን እስከሚያመልኩ ድረስ ምን ይሆናል? ሰማይ ተዘግቷል። አሁን በአካብ ላይ ሂድና ተገለጥ። ዛሬ የሆነ ሰዎች ላይ ትገለጣላችሁ። ረባሃቲና ማካታ ረባዲያ ለቦሳ በጣዖት ላይ እንድትገለጡ እግዚአብሔር ዛሬ ይጠራቸዋል። ሂድና እኔ ለምድርም ዝናብ አዘንባለሁ። ሂድና ወደ አካብ ቤት ሂድና አንተ ተገለጥ። ማንን? እኔ ኤልያስ። ሂድና ተገለጥ። እግዚአብሔር ዛሬ ይገለጥላቸዋል። አሜን፣ 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 አሜን። ስለዚህ አጠር አድርጌ ልንገራችሁና እስከ መቼ በሁለት ሐሳብ ትቀጥላላችሁ? አንድ ሐሳብ መሆን አለበት። ኤልያስ ጥሪ ያቀርባል። ለማን? ለእስራኤላውያንና ለእስራኤል ንጉሥ። ምን ይሁን? ወደ አንድ ሐሳብ ላይ ግቡ። ባኦልም አምላክ ነው ብላችሁ አምላክ ከሆነ አምላክ የሚያደርግበት መስመርትና ግልጽ የሆነው ነገር የሚታይበት ነገር አሁን ወደ ቆርሜሎስ ተራራ ላይ እንውጣ። እኔም ደግሞ አምላክ እግዚአብሔር ነው ያልኩት የኔም አምላክ ከኔ ጋራ እንድታወቅ ወደ ቆርሜሎስ ተራራ እወጣለሁ። ለዚህ ማስረጃ በቆርሜሎስ ተራራ ሞላ እስራኤላውያን ከነ ንጉሱ ታዛቢ ሆኖ እሳት የሚያወርድ እሱ አምላክ ሆኖ እንዲቀጥልና የኔ አምላክ አምላክነቱን የሚታወቅበት የነሱ አምላክ ከሆነ አምላክነቱን የሚታወቅበት ትክክለኛ መሰዊያ ለሁለቱም ይሰራ። ባኦልም አምላክ ከሆነ እሳት ያወርድ፣ የኤልያስም አምላክ ከሆነ እሳት ይወርድ። እስከ መቼ በሁለት ሐሳብ እየነከሳችሁ ትቀጥላላችሁ? እግዚአብሔርንም እንዳታመልኩ የሕዝቡን ዓይንን ጨፍነዋል። ባኦል አምላክ ነው ብላችሁ በውሸት አምላክ እያመለካችሁ እግዚአብሔር ለምድሪቱ ራብ አውርዶበታል። ምድር አላፈረችም፣ ዝናብ ተዘግቷል። መለያ አንድ መስመር መሆን አለበት የሚለውን ጥሪ ሲያቀርበው ሁሉም ተስማሙ። ወደ ቆርሜሎስ ተራራ ጉዞ። ዛሬ መለያት ይሆንላቸዋል። እስኪ ለያለው በሉት። ሁለት ሐሳብ እስከ መቼ ታነክሳላችሁ? በሁለት ሐሳብ እስከ መቼ? በምድሪቱ ላይ ተምችና ኩኩባ፣ በምድሪቱ ላይ ሰላም ደስታ እንዳይኖር ለምን ታደርጋላችሁ? አሁንማ አንድ አማራጭ ይሆናል። በዚህ ግንቦት 30 ላይ አውጃለሁ። ሶስቱም በቀሩ ወሮች ላይ እግዚአብሔር በሁለት ሐሳብ የሚወዱትን ወደ አንድ ሐሳብ ያመጣል። ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አመጡ፣ ሰበሰቡ። እዝም ላይ ሂሳብ ሰሩበት። ምን መሰዋያ ሰሩበት። መሰዋያ ሰርቶ ባኦል ሰጣ። ለባኦል አምላኪዎች ቅድሚያ ሰጣ። ኤልያስ ሰጣ። ጮሁ። የለም፣ ቀን ሙሉ የለም። ባኦል ብሎ ጮሁ። ከዛ በኋላ እኩለ ሌሊት ሲደርስ እንዲህ አለው፣ ኤልያስን አንተ እስኪ ሞክራል። ቆይ እናንተ ጋር የቀራቸው ነገር አለ። ምንድነው እሱ? ምናልባት ባኦል ተኝቶ ሊሆን ይችላል፣ ታሞት ሊሆን ይችላል፣ መንገድ ሄዶ ሊሆን ይችላል፣ ደክሞት ሊሆን ይችላል። የምታንቀሳቅሱበትን አንድ ምስጢር ልንገራቸዋል። እሱ ምንድነው? ሰውነታችሁን እያቦጨራችሁ ደም እያፈሰሳችሁ በስለት ደም እየወጣ እየጠዋችሁ አብዝታችሁ ዙሩ። ባኦልን ድምፅ አሰሙ። ከተኛበት እንዲነሳ ከደከመበት እንዲቆምና ድምፅ እንዲሰጥ አሁን ሩጫውን ቀጥሏል። እሺ ብሎ ጀሌዎቹን ሸወዳቸው። ባኦል እያሉ ደም እያፈሰሱ ምንም ነገር የለም፣ በቃ አሁን ጨርሰናል። ኤልያስ ሆይ ያንተን አምላክ ጥረዋል። ኢየሱስ ማን ነው? እስኪ የኔ አምላክ ይጠራለሁ በለው። የአብርሃም አምላክ ይጠራለሁ በለው። የይስሐቅ አምላክ ይጠራለሁ በለው። የያዕቆብ አምላክ ይጠራለሁ በለው። የእስራኤል አምላክ ይጠራለሁ በለው። ዛሬ ግንቦት 30 ላይ የእስራኤልን አምላክ እንጠራዋለን። በዚህ ቦታ ላይ አልፎ እንዲሰራ በዚህ ከተማ ላይ እንጠራዋለን። እሱ በእሳት ይመልሰዋል።
በእሳት መለሰ በሉ። በእሳት መለሰ በሉ። ኤልያስ መሰዊያን አሰራው። ወፋውንም ተነብሉት ቆራርጦ በዛ መሰዊያ ላይ ቁጭ አድርገው ከዛ በኋላ 1 ደቂቃ ነው አምላኩን የጠራው። ረጅም ጊዜ እነዚህ ህዝቦች ሁሉ አንተን ያውቁ ዘንድ እሳት ወርዶ ይሄንን እንዲበላ 1 ደቂቃ ብቻ ነው። ከዛ በፊት 3 ጋን ጉድጓድ አስቆፈራ። ውሃውንም እዛ ሞላ። ገና የኔ አምላክ ለየት የሚያደርገው 3 ጋን ውሃ ላኩሳፕራ እሳት መጥቶ ይልሰዋል። ኢየሱስ ጌታ ነው። ለየት የሚያደርገው መሰዊያውንም ይበላል፣ አልፎም ደግሞ 3 ጋን ውሃውንም ከጉድጓዱ ላሳርገው ጭልጥ ያደርገዋል። ኢየሱስ ማን ነው? ከዛ አምላኩን እግዚአብሔርን የአብርሃም የይስሐቅ አምላክ ብሎ ለመጥራት በተዘጋጀ ጊዜ ግን እነዚህ እስከ ዛሬ የእስራኤላውያንን ከእግዚአብሔር ጋር እንዳይገናኙ ያደረጉት 450 ነቢያቶችን ያዙ እንዳያመልጡ። ጠላቴ ዛሬ ይያዛል በሉት። እነግራቸዋለሁ የኔ አምላክ በእሳት ይመልሳል። እነሱ እንዳያመልጡ የትም እንዳይሄዱ ከብባችሁ ያዙ። ተመልከቱ ዛሬ ይዋረዳሉ። እኔና እናንተ ላይ እንደዚህ የተሰረበው በኢየሱስም ዛሬ ይዋረዳል። ይዋረዳል በሉ። ይዋረዳል በሉ። ያዙ። ኢየሱስ ማን ነው? አንተ አጠገብ ያለው ሰው ያዝ በሉት። ቁጭ አደረገውና ከዛ በኋላ አምላኬን ሊጠራ ነው። አምላኬ እሳቱን አሁን ሊያወርድ ነው ብሎ የአብርሃም የይስሐቅ ያዕቆብ አምላክ ባለ ጊዜ የእስራኤል አምላክ ባለ ጊዜ እሳት መጣ። ቦሎቦሎች መጣች መሰዊያን በላች። ረባጋዳ ሳካታ ረባዲ አላባጋዳ። ኢየሱስ ማን ነው? መሰዊያን ከበላች በኋላ ወደ ጉድጓድ ውስጥ ያለውን ውሃውንም ላሳቸዋ፣ ጭልጥ አረጋቸዋ። ህዝቡ አይኑ እዛው ተከፈተ። አሜን አሜን አሜን። እስከ ዛሬ ያልተከፈተው አይን ዛሬ ይከፈታል። ግንቦት 30 ላይ ይከፈታል። እስከ ዛሬ እያጃጀሉ በጣዖት እያባባሱ የተቀመጡ ሰዎች ግራ እስኪጋቡ ድረስ እግዚአብሔር የኤልያስ አምላክ ትክክል ነው ብሎ እዛው ተንበርክኮ ሰገዱ። እስከ ዛሬ ያልሰገደው ለኢየሱስ ይሰግዳል። ኢየሱስ ማን ነው? አይን የተከፈተው በዛች ቅጽበት ላይ ነው። እሳት ከወረደ በኋላ ነው። ህዝቡ እስከዛ ድረስ የኤልያስን አምላክ አምልኮ አያውቁም። የኤልያስ አምላክ ነው ብሎ ጠርቶም አያውቁም። ማን ነው አምላካችን ብሎ የሚያመጥ ባኦል ነው ብሎ ነው የሚጠሩ። በዛ በቆርሜሎስ ተራራ ላይ እሳት ከወረደ በኋላ ነው ህዝብ እግዚአብሔርን ማገልገልና ለእግዚአብሔር ክብር ሰጥቶ መስገድ አይን ተከፍቶ ያዩት። ዛሬ ይሄን ይከፈትላቸው። ኢየሱስ ማን ነው? ወዲያው አይናቸው ተከፈተ። እስኪ ወዲያው አይናቸው ተከፈተ በሉ። በቃ እነዛን በቃ አሁን እግዚአብሔርን ህዝቡ ማገልገል ስለጀመረ ቄሶን ወሰዳቸውና 400ን አሰናበታቸው። እስኪ ቻው በሉት። ቻው በሉት። ቻው በሉት። አሰናበተ። ከዛ ዛቻ በኋላ ነው ኤልያስ ላይ ነገሮቹ እየመጣ የነበረው። ዛቻ ይኑር እንጂ አልፈሽ ትሄጃለሽ። ዛቻ ይኑር እንጂ አልፈ ትሄዳለህ። አልፋች ትሄዳላችሁ። በዛን ዘመን ላይ ከቁጥር 22 ላይ የነበረው የመጨረሻ በጣም ገርማችሁ ነገር ልንገራችሁ። ከቁጥር 22 ላይ የሚገርማችሁ በዛን ዘመን ላይ ኢዮራብዓምም ኢዩን ባየ ጊዜ ኢዩ ሆይ በሰላም ነውኒ አለ። እርሱም የእናቲ ኤልዛቤል ጉልምትናውና መተቷ ሲበዛ ምን ሰላም አለ ብሎ መለሳ። ኢየሱስ ማለት ምን ሰላም አለ? ኤልዛቤል ጉልምትናና መተት ኢዮራብዓም ነው ጠየቀው። ኢዩ ባይዘዌ የ11ኛ ክፍለ ጦር የ11ኛ የጦር አለቃ ነው በእስራኤል ላይ ማለት ነው። የጦር 11ኛው የጦር አለቃ ሆኖ ነው የተቀባው። 11ኛው በእስራኤል ላይ የጦር አለቃ ነው። አሁን ኢዮራብዓም ጠየቀ ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውኒ አለ። እርሱም የእናቴ የኤልዛቤል ጉልምትናውና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። ይላችሁ ከእግዚአብሔር ጋር እንዳይስማማ ነገር ምንድነው ተቃላችሁ? የሚያደርገው ነገር ጉልምትናና መተት ነው። መተትና ጉልምትና ካለ የተሰራባችሁ ሰዎች ካላችሁ መካከል ላይ ቸርች የሚባል ነገር ያስጠላል። ስራ የሚባል ነገር ያስጠላል። ትዳር የሚባል ነገር ያስጠላል። ኑሮ የሚባል ነገር ያስጠላል። ልጅ የሚባል ነገር ያስጠላል። እግዚአብሔር የሚባል ነገር ያስጠላል። ታኛ ብቻ ነው።
ቲክቶክ ብቻ ተመልከት ብቻ። ሰውን መስማት የሚባል ነገር አትፈልጉም። ራሳችሁን ብቻ ነው የምትሰሙ። ቤተ ክርስቲያን ውስጥ ከመሄድ ቀን ስራ መስራት ይሻላል የምትልበት አማራጭ ውስጥ ያስገባ። ድንጋይ ሸከም ይሻላል እስኪትሉ ድረስ ያደርጋል። መተት ተሰርቶብሻል፣ ጉልበትና ተደርጎብሻል። በዛን ጊዜ ነቅታችሁ መቃወማል። ኤልዛቤል ያደረገችው ሌላ ነገር አይደለም። የእግዚአብሔር ነቢያቶች ላይ ያደረገችው መተቷ ምን ያደረጋ? ከእግዚአብሔር ጋር ህዝብ እንዲጣላ፣ እግዚአብሔርን እንዳያገለግል፣ ለአገልጋዮቹ ነቢያቶቹ እግዚአብሔርን እንዳያገለግሉ የሷን ገንዘቧን ትርፍ እየተካፈሉ ከሷ ማድ እየበሉ። በምንድነው ያታለለችው? በገንዘቧ መተት አሰርታ፣ በገንዘቧ ጉልምትናዋ አሰርታ እግዚአብሔር እንዳይመለክ፣ እግዚአብሔርና ህዝብ እንዲጣላ ይህንን አቋራጭ መንገድ ተጠቀመችው። ከዚህ የተነሳ ህዝብና እግዚአብሔር አልተስማሙ። እግዚአብሔርና ህዝብ ካልተስማማ ምድር ላይ ራብ አለ ማለት ነው። ምድር ላይ ጦርነት አለ ማለት ነው። ህዝብ ከእግዚአብሔር ጋር በደል ካለ፣ እግዚአብሔር የማይወደውን ስራ እየሰራ ከተገኘ፣ በእግዚአብሔር ላይ ክፋት ካደረገ፣ እግዚአብሔርን ማገልገል ሲገባ ጣዖትን ካገለገለ አንድ ኤልዛቤል ከተማዋ ላይ እየተገች ነው ማለት ነው። ዛሬ የኤልዛቤልዋን ምንጩን እግዚአብሔር ያደርቀዋል። ጉልምትናውን እግዚአብሔር ያደርቀዋል። ሰምታችኋል? ከዚህ ከተማ ላይ እግዚአብሔር ጉልምትናውን ያደርቀዋል። አገልጋይ አገልግሎቱ ጀምሮ እንዳይጨርስ ቤተ ክርስቲያን መጣችሁ አገልግሎታችሁን እንዳታገለግሉ። ቸርች ፕሮግራም ስትመጡ ያን ቀን ለእናንተ ከባድ እንደ ተራራ ከሆነ፣ ትዳራችሁ እንደ ተራራ ከሆነ፣ ልጆች ማስተማር እንደ ተራራ ከሆነ፣ ከተማ ላይ መኖር እንደ ተራራ ከሆነ፣ የገቢ ምንጫችሁ ከእጃችሁ እየተነጠቀ የሆነ እየተሰለበ ከሆነ ኤልዛቤል እየተገች ነው። ዛሬ የኤልዛቤልን ምንጭ እግዚአብሔር አደርቃለሁ አለ። እስኪ ትደርቃለች በሏት። ህዝብ ስሙ። ዛሬ እግዚአብሔርን ታመልካላችሁ። እግዚአብሔር ይህልና ውሃን ይባርካቸዋል። በሽታን ከመካከላችሁ ላይ ያርቃቸዋል። በስተጀርባ የእናንተን ሰላም እየወሰደች ነው። ህዝብ በሽተኛ ከሆነ ኤልዛቤል መተቷን በከተማዋ ላይ አድርጋለች ማለት ነው። በሰዎቿ ላይ አድርጋለች ማለት ነው። መተቷና ምንዋ ጉልምትናዋ ምን አድርጓል? የብዙ ሰዎች ጤናን ምን አድርጓል? አታክ አድርጓል። ጤናማ ህይወት አትኖሩም። ደስታ ያለበት ህይወት አትኖሩም። አይምሮአችሁ ይጨናነቃል። ልባችሁ አያርፉም። ትዳራችሁ ከባለቤትሽ ጋር እንዳይስማማ ያደርጋል። ልጆቻችሁን እንድትረግሙ ያደርጋል። መፈጠሩን ትጠላላችሁ። ለምን ተፈጠርኩ ባልፈጠር ይሻላል ብላችሁ ከእግዚአብሔር ጋር እንድትማረሩ እንድትጉራረሙ ያደርጋል። ዛሬ መተት ይደርቃል። ምንጩ ይደርቃል።